1989 ዓመተ ምህረት ሐምሌ 3 ባህር ዳር ላይ ነው ሄደችው። ዳርማን ጋር አስቀምጦ ሄዱ። አያቴም አሉ። አባቴ ፊት ለፊት ነው ቤታችን። ቀበሌ 7 ልዩ ቦታው ጎርደማ ገብርኤል ተብሎ የሚጠራ ቦታ ማለት ነው። የአያቴ ቤት ፊት ለፊት ነው። የእኛም መኖሪያ ፊት ለፊት ከአስፓልት ማዶ ነው። የአያቴ ቤት ማለት የአባት ቤተሰቦች ወይስ የእናቴ ቤተሰቦች? ስለዚህ ቤተሰቦቿ ጋር ነው አስቀምጣ ሄደችው። ያሳደገኝ አባቴ ነው። እሺ ይህን እንኳን እርግጠኛ አይደለሁም። ማንጋ ህፃን ነበርኩ፣ ግን ማንጋ በዛች ዕለት ማንጋ እንደነበርኩ አላወኩም። የእናት ስማ ነው እማዬ ቢረሰው መለስ። አባቴ የነገረው ነገር አለ። እናት የወጣችበት ከቤተሰቦቻቸውም ይመስለኛል ጠፍቷል አይደለ? አባቴ ትንሽ አለመግባባት ይፈጠር ነበር በመሀሉ። የተወሰነ ግጭቶች ነበሩ አልፎ አልፎ። አብሮ ነበር የሚኖሩት እናትና አባት? አብሮ ነበር። ሌሎች ልጆች አሉ ካንተ ውጪ? የለም፣ አንተ ብቻ ነህ? እሺ እንዴት ነው የተለያዩት እናትና አባት? አባቴ ልብስ ሰፊ ነው፣ እናቴ ቤት እመቤት ነበረች በሰዓቱ። ያለመግባባት ምናምን ነበረ ይመስለኛል ትንሽ አባቴ እንደነገረኝ እና ይሄ ያለመግባባት እንትን ሲል መሰለኝ። ከባህር ዳር ወዴት ሄዱ ተባለ? እዚህ ቦታ ታይቷል የሚባል ነገር ሰምታል? ከባህር ዳር እና አጋጣሚ ደግሞ አድራሻም ቀይረናል። ጭስ አባይ ወደሚባል ከተማ ከጥለን ከጠፋች ከ3 ዓመት በኋላ አድራሻ ቀይረናል፣ ለውጠናል ወደ ጭስ አባይ። ጭስ አባይ ማለት እሷ የተወለደችበት ሀገር ነው እና ቦታውንም አድራሻውንም ታውቃለች። ከ3 ዓመት ወደ ጭስ አባይ ከሄድን በኋላ ደግሞ ከዓመት ከምናምን በኋላ ደብዳቤና ፎቶግራፍ ላከች። ያለውበት አድራሻዬ ነው፣ ልጄን አደራ መልዕክት ልካለች። ስንት ዓመት እያለህ አንተ ማለት ነው? እኔ 4 ዓመት ነው ይመስለኝ። ከዛ ፎቶግራፍና ደብዳቤዎች ላክ 6 ዓመት ፎቶና አድራሻው ላይ አሁን ያለውበት ቦታ እዚህ ነው። ልጄን አደራ የተባለበት ቦታ የት ነበረ ቦታው? ደብረ ማርቆስ። ፎቶግራፉ ጋር ደብረ ማርቆስ ይላል ከጀርባ። ደብረ ማርቆስ ለና ነበረችው እኮ አልተፈለገችም። ከዛ ያለችበት ከዛ በኋላ ለማፈላለግ እኔ ትንሽ ሞክሬ ነበር ባህር ዳር በጋዜጣ ምናምን። ከዛ በኋላ ግን ምንም መልስ አላገኘሁም። ግን የአባትህ ሙሉ ስም ማን ነው? አባቴ ምህረት ይግዞ ይባላል። ፎቶግራፏ እንግዲህ ስለሚታይ እናትህ ምን ፕሮግራም ልታይ ስለምትችል ለእናትህ መልዕክት ካለ ንገራት። እሺ እናቴ የማይግብረሰው እኔ በጣም ፈልግሻለሁ ማለት ጎሎብኝ ምናምን አድርጌ አላለም። እግዚአብሔር ይመስገን ጥሩ ቤተሰብ ያሳደገኝ፣ ጥሩ እናት ነው ተቀበለ ያሳደገችኝና አሁን እድሜ ማወቅ ሲጀምር ትንሽ የእናትነት ፍላጎት እየጨመረ መጥቷልና ምንም ላይ ልትሆን ትችያለሽ፣ በምንም አጋጣሚ ልትሆን ትችያለሽ፣ ግን እኔ በጣም ፈልግሻለሁ። ምናልባት ቤተሰብሽም ይፈልግሻል በጣም። እናት አባቶች በሰዓቱ ነበሩ። እናትሽ እንኳን አልነበረች፣ አባትሽ ነበርና በጣም ነበር የሚፈልግሽ። እና በህይወት ካለሽ በህይወት ኑረሽ እህትም ወንድምም ካለኝ ህይወትም ጀመረሽ ከሆነ በምንም ሁኔታ ላይ ብትሆኚ ሁሉንም ነገር ምንም ችግር የለውም። ያለሽበትን ብቻ አድራሻ ቦታ እዚህ ጋር ነኝ ልጄ ብለሽ ብትመጪ በጣም ደስ ይለኛል። እና ደግሞ በጣም ትናፍቂኛለሽ። ረጅም ጊዜ ነው ስፈልግሽም የነበረው። ብቻ በቃ በዚህ አጋጣሚ ባገኝሽና እንትን ብል ደስ ይለኛል። አመሰግናለሁ። አይዞህ እግዚአብሔር ይርዳሽ። እናትህ ይገኛሉ። ታሪኩ ሙሉ ነው እንግዲህ ከባህር ዳር ነው የሚነሳው። 1989 ዓመተ ምህረት ነው እንግዲህ እናት አንድ ቦታ ላይ አስቀምጣው ልጇን እንደሄደች እስካሁን ድረስ አልተመለሰችም። ልጅ በጣም በከባድ ናፍቆት ነው እናቱን እየፈለገ ያለውና እሷን የምታውቁ ሰዎች ካላችሁ እንግዲህ እርሶም ይሄን ፕሮግራም ሲከታተሉ ወደ ልጁ እንዲመጡ ስንል እንጠይቃለን። ከታች ያለውን ስልክ ለመረጃ መጠቀም ትችላላችሁ። በድጋሚ መልካም እድል። ወይዘሮ ሙሉ የአባቱ ስም ማን ነው? አዘነ አግደው። ልጆን ሊፈልጉ ነው የመጡት። ልጆ ስሙ ማን ይባላል? ሄኖክ። ሄኖክ ማ ታደሰ። መቼ ነው የጠፋው? 2007። እንዴት ነው የጠፋው? እስኪ ታሪኩን ይንገሩ።
የጠፋው የሱ ታናሽ ወንድም አለው ትንሽ የ7 ወር ነበረ ጥቅምት 4 ነው ትምህርት ቤት 3ኛ ክፍል ነው የሳላሽ ተማሪ ነው ሄኖክ እሺ የ9 አመት ነው ከዛ ማያ ለይጧት ምግብ ምናምን አዘጋጅቼ ታክስቴ ጋር ነው ጥያቸው የሚሄደው ጻኑ ልጅ ማለት ነው ስለታመመብኝ ያዛ ጥዬ ነው የሚሄደው ከዛ ማየ ነገ እኔ ይዘዋለሁ ልጁን እና ምግባችን አዘጋጅና ካክስቴ ጋር ይዤ ሄዳለሁ አለ ለምን ትምርታት ሄድም አባቴ ስለው አይ ያስተማሪ ስብሰባ ነው ስለዚህ እንግዳስ አልኩና አምባሻም ምሳቸውን ለሁለቱም ትንሹ አጥሚት ነው ወተትና አጥሚት እሱን አዘጋጅቼ በኋላ ይዘሂድ አክስቱ ጋር እንደዚህና እንዳስፋልቱ ነው የኔ ቤት እንደዚህ የሱ ቤት ደግሞ እንዳስፋልቱ ነው አዛ 4 ሰዓት ተኩል እንደዚህ ሰውነቴ ተንቀጣቀጠ ህፃኑን ያመብኛል እሱ ነው በቃ የታመመብኝ ብዬ ዛ እስከ 6 ሰዓት እየጨነቀኝ ምግብ ጓደኞቻችን ጋናሉ ስራ ጨርሰን ምግብ አቀረቡ አለም አልኳት እኔ ዛሬ ምግብ አልበላም ጭንቅ እያለኝ ነው ከብዶኛል ዛሬ ምን እንደሚመጣብኝ አላውቅም ስል አንቺ ደግሞ ቀኑ ነው ባክሽ አይደብርሽ ምናምን አሉና ካፌ ያለዛ ቡና አዘዙ ምናሉ ምግባችን አንድ ላይ ነው ዘርግፈን መንበላ 6:10 ተደወለልኝ ተቤት ስልክ ካክስት ተቀመጠው ጋር ማለት ነው አዛ ምን ሆነሽ ነው ዋጋዬ ምን ሆነሽ ነው ስላት አይ ነይ ፈልጌሽ ነው እቤት ተፈልገሽ ነው ባባዬ ደና አይደለም እንዴ ደና ናቸው ሄኖክስ ደና ነው አቅርብልኝ ስላት ሱቅ ልኬዋለሁ ሱቅ ስለሄደ አሁን አታገኙም ሱቅ ሄዷል ስትለኝ ደነገጥኩ በቃ ከኋልማት ጊዮርጊስ ሀና ማርያም ኮተቤ ከዛ አንስቼ እስከ ጊዮርጊስ አንቁርጫ የሚባል ሰፈር በእግሬ ልብስ አልቀየርኩ በስራ ልብሴ ሄድኩ ሲሄድ ቄስ ናቸው የሰትየው ባል እዛ አጸደ ማርያም አሉ አቤት ምግብ በልተሻል እንዴ ልጅ ሞቶ ነው ልታስረዱኝ በቃ አንድ ቤት የወጣችች ናት እዛ አይ አልሞታም ግብታልኩና ሶፋው ሳይ ትንሹ ተኝቷል ሄኖክስ ዋጋዬ ስላት አይ እስቲ ቆይ ተረጋጊ እንዴ ምን ሆኖብኝ ነው ልጅን ምን በላብኝ ስላት አይ እንግዳ 4 ሰዓት ተኩል ልጁን ይዞ መጣ ትንሹ ይዞ መጣ አዝሎ መጣ ምግቡን ማመጣ አዲስ ልብስ ለብሶ ለምን ልብስ ለበስክ ስለው አይ ማየናት ማታ ያለበሰችኝ አለኝ አለች እና አሁንማ ወደ ቤት የሚሄደው ቁልፍ ራስቸ ነው ቁልፍ ላመጣ ነው ይልና ያንን ህፃን ቁጭ አርጎ ይሄዳል ከ4 ሰዓት እስከ 6 ሰዓት እየፈለጉ ነው አላገኙትም ልጁ እዛ በዛን ሰዓት ታጠገቤ ባለቤት የለም ሞቶብኛል እሱ ወደ ክፍለ ሀገር ሲሄድ መኪና ተገልብጦ ሞቷል እዛ አማራጭ ምንድነው ወደ ፖሊስ ጣቢያ ነው ሄድኩ ህፃኑን አዘሉልኝ ሄድኩ ፎቶ አምጪ ተባልኩ ፎቶ ሰጠው በቃ ያልሄድኩበት ነገር የለም እስካሁን ድረስ አልተገኘም እና በቃ በየቤተ ክርስቲያኑ ምንም ታመንኩ በየጸበሉ ሲሄድ በቃ እንግዲህ አምላኬ አንተ ነው የሰጠኝ አንተ እስተምሰጠኝ ድረስ ጠብቃለሁ መልስ ካንተ ነው መልስ ማገኘው ብዬ በቃ እኔም በሽተኛ ሆንኩ ልጁን ይሄን ማስተማም ጀመርኩ ትንሹን ማለት ነው እዛ እንግዲህ የእግዚአብሔር ፍቃድ የዛሬ እናንተ ጋር ዘንቆኛል ስንት አመት ማለት ነው 11 አመት አይደል ሄኖክ ታደሰ አለምነህ እንግዲህ የዛሬ 11 አመት ከሃና ማርያም አካባቢ 9 አመቱ ነበር ከቤት ወጣበት ሰዓት እስካሁን ድረስ አልተመለሰም አሁን እንግዲህ ጎረምሳ ነው የሚሆነው 20 አመት ይሆናል ማለት ነው ሄኖክ ይሄን ፕሮግራም ስትከታተል እናትህ እየፈለጉ ስለሆነ በታች ባለው ስልክ ደውለህ እናትህን እንድታገኛቸው ስንልን ጠይቃለን እሱን የምታውቁትም ሰዎች ካላችሁ እንግዲህ በዚህ አድራሻ ልታገኙ ትችላላችሁ አይዞት መልካም እግዚአብሔር ይርዳዎት እሺ መልካም ነው እንታወቅ ንጉሱ ይባላል ንጉሱማ ካፕቴመር ንጉሱ ካፕቴመር እሺ ምስራቅ ንጉሴ
እንግዲህ ያንቺ እናት ናቸው የሚፈልጉት የእሳቸው ባለቤት ማለት ነው። ታሪኩ እንዴት ነው የተለያያችሁት? ታሪኩን ብዙ አላውቅም እኔ እሳቸውን ማውቀው። ስለዚህ አቶ ንጉሱ ንገሩን። እርሱ ጮተናጀን አላወጅን ጅጋን ቱሬ ጅጋ ወታደረን ቱሬ አቺቲ ከባር መሳራን ቱሬ ከባር መሳራ ዘን ጁንቴኝ ወጋ ተቆቶ ይታይ ወጋነ ተቆጋታው ወንዱ ገራ ምስራቅ ያለ ጦር ወደ ሰሜን ጀነ ያ አራተው ኮቱቲ አኔ በከትዲም ቤኩ የትዲም ዝምቤኩ ወጮተና ኮቱ ፍረዱቲ ጉድፈዱ ይሌ እሺ አማት ከየካቴ ጃላም ጉን ንጋቴ ደብዳቤን አንካቴ ያፈቴቱ ጅጅጋ ሲዘንት ጅጅጋ ጋሴንቱ በቃ እነ ጅሩት ወርባዳሜ አልፉ ያየነኒ ያመኒ አራቲ የለ ወልተገናኘን ሙጮውን ቱኒ ነሞ ብራን ቤቱ አራራ ታፍቴ አቺቴ ዳለቴ እሺ አቺቴ ዳለቴ ጅጅጋ ጽናክሰን ከተማ ገሸት ዳላናን አቹን በቃ ነሞ ብራን ቤቱ አርማ ጉጉጋ ሆቴ ሃትማንጀቴ ወይ ሲጋይቴ ውሽት ለኪው ከሞ ቢየት ገሊቲ ኮቱ ነኒ ስላን እንደማ ሙጮንቱ ነሲተፍቲ ወጋ ሲተፍትሞ አናሰን አርጋቱ ቤተሰብ ሰነርጋቱ አነንጀሩ አትክ የሁለቴ ገልተ በጅጅጋ ጭናክሰን ተንዳላት ጭናክሰን ከተማ ጭናክሰን ከተማ ፖስታ ፍለፊት ወዘሮ ቀለማንጀ ነገጭ። እስቲ እስካሁን ያለውን ታሪኩን እንግዲህ የእናትና አባትሽን ታሪክ እሳቸው በኦሮምኛ ነው የነገሩን ታሪክ አንቺ በአማርኛ ንገሪ። እሱ ወታደር ነበረ፣ ከባድ መሳሪያ ላይ ነበርኩት አሉ። ስለዚህ ግዳጅ ስለመጣልኝ በደብዳቤ ለአያቴ ለአናቱ ማለት ነው ደብዳቤ ልክ ነይ ውሰጂ ብዬ ነው አሉት። አንቺን ማለት ነው? አዎ። እዛ አያቴ መጣች ከሷ ወሰደች ነው የሚሉት። ስለዚህ አንቺ በአያትሽ እጅ ነደግሽ? አዎ። ለምን ጠፋች የእሷ እናት? ለምን ሄደች? እሷ የጠፋች ምክንያት ማጥፋት ሳይሆን አብሬ ለምን ትጂሚ ቤቴና ትመጣለች እኔም ደግሞ ግዳይ ላይ ስላለሁት ያንን ጊዜ ግዳይ ነው እኔም የሄድበት ሀገርም አላወቁም። እኔ ወደ ግንባር ላኩኝ፣ ግንባር ሄድኩት። ከዛም በኋላ ልጅቷን ይዛ ሄደች። ስንት ጊዜዋ ነበር እሷ ከተወለደች? በ74 ነው ተወለደች እኮ ህፃን ልጅ ነበረች እናቷ ስትል። ስለዚህ አታውቃትም እናቷ? አታውቅም። ሌላ ልጅ ታውቃለች እናቷ፣ ግን እሷ ስለጣለች ነው እንጂ ሂጂ ስላትን ባለችኝ ስለሃለች ልጅቷ ሰጣችኝ። ከዛም በኋላ ሄደች እሷ ወደ ሀገሩ። እናቴ ወዛ ከጭናክሰን ከተማ ወዛ ወደ አዲስ አበባ ወሰደች። ከዛም በኋላ አብረን ደብዳቤን ይልካሉ፣ እሷም ትልከልኛለች። ከዛም በኋላ እኔም ወደ ግዳጅ ሄድኩት። ከዛም በኋላ አልተገናኘንም። በቃ ይሄን ዓመት አልተገናኛችሁ? አልተገናኘንም። ሌሎች ልጆች አሉት ወይስ እሷ ብቻ ነች? ከሷ ላይ ተወለደች እሷ ብቻ ነች። ስለዚህ እናትሽን ትፈልጊያለሽ አይደለ? በፎቶግራፍ ብቻ ነው የምታውቂው ወይስ በአካል አታስታውሽም? አላውቅም። እስቲ ለእናትሽ ያለሽን ስሜት ንገሪኝ። እኔ በጣም ወድሻለሁ እናቴ፣ ካለሽ አቤት በይልኝ። ያለሽን ቦታ እስካሁን ከአንቺ ምንም አልፈልግም፣ አንቺ መኖርሽን ብቻ ነው የምፈልግሽ። እዚህ ያለች የሚባል ነገር ምንም አልሰማችሁም? ከዛም መጀመሪያ ጭናክሴ ውስጥ ነበረች። ያ ጭናክሴ ወዴት እንደሄደችም አላወቁም። ከዛም በኋላ እዛው ቀራች እና ወይም ደግሞ ሌላ ሀገር ሄደችን ሳትሄድ አይቀርም ብዬ ተውኩት። በደብዳቤ ብቻ እንገናኛለን። ከዛም በኋላ አልተገናኘንም። ስሟ ማን ነበር ያሉን? ስሟ ሳሚያ መኮንን። ሳሚያ መኮንን። ደብዳቤ ከየት ነበር የምትልክሎት? እኔ ከቀብሪ ዳር። እሷ የምትልክሎት መልስ? እሷም አላከችም ደብዳቤ አላከችም። እኔ ብቻ ነው የምልክለት እንጂ ከዛም በኋላ አልተገናኘንም። እኔም እሷም አግኝቼ አላውቅም። ከዛም በኋላ እኔ ግዳጅ ሄድኩትን ጅጅጋ ማለት ነው። ጅጅጋ 30 ኪሎ ሜትር ነው ከጅጅጋ። ምን የሚባል ቦታ? መሰልጠኛ። ቦታው ምንድን ነው? ጭናክሰን ከተማ ፖስታ ፊት ለፊት ወዘሮ ቀለማ በየነ ቤት። ስለዚህ አሁን ዓመተ ምሕረቱና ቦታውን በትክክል ነው የገለጹልን። ረጅም ጊዜ ነው እንግዲህ በሰባዎቹ አጋማሽ የተፈጠረ ታሪክ ነው። ሳሚያ መኮንን እንግዲህ ልጅና
የቀድሞ ባለቤቶ ናቸው ሊፈልጉ የመጡት። ስለዚህ በተለይ ልጅ እንግዲህ በጣም ናፍቆት አለባት እናቷን ለማግኘት። ይህን ፕሮግራም ይከታተሉታል ብለን እናስባለን። መልእክት ይኖሮታል ለልጆ እናት? አርኪ ታገኝ መልእክት ምን ያለኝ ነገር የለኝም። ከተገኘችማ እኛ ጥሩ ነው። ልጅቷን ካገኘች በጣም ደስ ይለኛል። እሷም ደግሞ ፈላጊ ስለሆነች አገናኝ ስላለችን ትክክለኛ ከእናቷ ጋር እግዚአብሔር ይረዳሽ ብዬ ተናገርኩ። እኛም እንግዲህ ያው ፈጣሪ እንዲረዳችሁና እናትና ልጅ ዳግም እንዲገናኙ እኛም ምኞት ነው። ለእናንተ መልካም እድል እንመኛለን። ዛሬ እንግዲህ በአፋላጊ ሰዓታችን ላይ 3 ቤተሰቦች ቀርበው የሚፈልጓቸውን ሰዎች ታሪክ ተናግረዋል። ከስር ያለውን ስልክ ቁጥር የተጠፋፉትን ቤተሰቦች ለማገናኘት ብቻ የምንጠቀምበት ስልክ ስለሆነ ዛሬ የታዩትን ሰዎች መረጃ የምታውቁ ሰዎች ከስር ባሉት ስልክ ቁጥሮች እንድታደርሱን አደራ እንላለን።